ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። አቡ እዚህ ጋር አንድ ነገር ልጨምር። ሶፊዮ አሁን እኔ ሳጋፍጠው ይሻላል የሚወጣው ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛ አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አስያም ከአንተ ጋር ተናንካ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተ ነው የምንጠይቀው ብዬ ማለት። ስለዚህ ያ የጠየቀ ሰው ማን ነው? ለምንድን ነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነው? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስልን። እሺ አሁን እዚህ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ተቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙ መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን አሁን ላይ ችግር የለም፣ እሱ ለእናንተ ማሳወቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገለጽላችሁ። ከመነሻው ገና እኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰ ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዚዳንት። የሁሉም ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉ። ለአባትም ለእኔም ለእናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። የሚደባበር ማለት ስላለ ጨነቀን። እኛ ብዙ ኃላፊነት ሰጥተናቸዋለን። የሀገርም ልጅ ነው። የእኛ ልጅ ብቻ ናት። ይሄ ነገር ምንድን ነው? ኧረ ምን ይሻላል? ይሰማል አቡ? አዎ ይሰማል። አቡ አፍናን እየጻፈ ነው። አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን። ይሄን ደግሞ ወንድም ካለድ ይተባበረናል። ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደል? አቡ አይደለ? ወንድ ካለድ ነገር የለውም። ነው አሁን እኛ እሱንም ስለማንጠብቀው ምን አልከኝ ማለት ነው። እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩ ነው። አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ። በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን ያደረግነው እንዳታወሩ ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ይደርስባታል። በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል። ይኸው አንዳቸው ተስፋ ይሰጣሉ፣ አንዳቸው ዛቻ አለ፣ አንዳቸው የሆነ ነገር። ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቅጥፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድን ነው? መብት የላቸውም እኮ ሲጀመር ስለመድረሱ እኛ 100% ኮፒ የምናደርግበት ነገር ስላላገኘን ነው ደርሶ ሀሳብ ይቀይራሉ የሚሉት እንጂ ገንዘብ ሀሳብ የመቀየር ካሳውን ከበሉ በኋላ ሀሳብ የመቀየር